ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የነሐሴ 18 ቀን 2018 ዓ.ም የዘወትር ዝግጅታችን ነው። በዛሬው ዝግጅታችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ባለፉት 2 ቀናት መደበኛ ፕሮግራማችንን አላቀረብንም ነበር በግል ችግር ምክንያትም። ከዛም ባለፈ ደግሞ እንደው በየቀኑ እየመጡ አዳዲስ ነገር በሌለበት ሁኔታ ተመሳሳይ ነገር ማስተጋባት ደስ ማይል በመሆኑ የተነሳ ላለፉት 2 ቀናት መደበኛ ፕሮግራማችንን አላቀረብንም ነበር። ለዛም ይቅርታ እንጠይቃለን። አሁን ግን አዳዲስ ነገሮች እየተሰሙ በመሆናቸው የተነሳ በሰዓቱና በዕለቱ መተናል። ስለዚህ ጠለስ ሚዲያን ሰብስክራይብ በማድረግ ሜምበር በመሆን ስቲከሮችን በማበርከት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያ ርዕሳችን አፋብን ትልቁን ኃላፊነቱን መወጣቱን የሚገልጽ ነው። ይህም ኃላፊነት እንግዲህ ሰራዊቱን ማቀላቀል ነበር። እስካሁን ድረስ ሊሞከር ያልቻለ ጉዳይ ነበር። አሁን ላይ ግን በአጭር ጊዜ ተግባራዊ ሆኗል። ሰራዊት የማቀላቀል ስራ እና የግብረ ኃይል አስተባባሪዎችን የመመደብ ስራ ተሰርቷል። አርበኛ ምሬ ወዳጆ በምስራቅ ግንባር የግብረ ኃይሉ አዛዥ፣ አርበኛ ሳሙኤል ባለድል የግብረ ኃይሉ ምክትል አዛዥ፣ ኮሎኔል አባይ ባየው የግብረ ኃይሉ ዘመቻ መሪ፣ በምዕራብ ግንባር አርበኛ ዝናቡ ልንገረው የግብረ ኃይሉ አዛዥ፣ ጀነራል ተዘራ ንጉሴ የግብረ ኃይሉ ምክትል አዛዥ፣ ኮሎኔል ፈንታው መኩዬ የግብረ ኃይሉ ዘመቻ መምሪያ፣ ለደቡብ ግንባር ግብረ ኃይል አስተባባሪዎች አርበኛ ባዩ አለባቸው የግብረ ኃይሉ አዛዥ፣ ሻለቃ ያረጋል አሰፋ የግብረ ኃይሉ ምክትል አዛዥ፣ ኮሎኔል ምላሹ አሰገዶም የግብረ ኃይሉ ዘመቻ መሪ በመሆን መመደባቸውን የሚገልጽ ደብዳቤ ወጥቷል። አርበኛ ሳሙኤል ባለድልም በትናንትናው ዕለት ወሎ መግባቱን ገልጿል። ጀነራል ተዘራም በተመሳሳይ መልኩ ወደ ጎጃም ያመራ ይመስለናል። ይሄ ለአፋብን ለአማራ ትልቅ ስኬት ነው። ትልቅ ስኬት ይደረጋል ተብሎ የማይታሰብ ነገር በዚህ ቁርጠኝነት ልክ በአጭር ጊዜ ውስጥ ማሳካታቸው የሚያስመሰግን ነው። ቀጣውን እንግዲህ መገመት የሚከብድ አይደለም። እስካሁን ድረስ ሰራዊት ማጓጓዝ እና ወደ መደበበት ቦታ ማስተማራት ከባድ የሆነ ልፋትና ጊዜ የሚጠይቅ ጉዳይ ነበር። ይህም በኃላፊነት ተወጥቷል እና መጪው ጊዜ ለብልጽግና ከባድ ነው የሚሆነው። በጋ እየመጣ ቢሆንም ለብልጽግና ግን ያ በጋ ክረምት መሆኑ የሚቀር አይደለም። ሰፊ ዝግጅት እየተደረገ ይገኛል። እየተደረገ ያለው ዘመቻ አብይ አህመድን የሚጠራርግ በመሆኑ የተነሳ በችኮላ የሚደረግ ነገር አይኖርም። አብይን እስከ መጨረሻው የሚነቅል ከየት መጡ ሳይባሉ አብይን ለመጠራረግ አቅደው እየሰሩ በመሆናቸው የተነሳ በቂ ዝግጅት መደረጉን በግሌ የምደግፈው ነው እና አርበኛ ሳሙኤል ባለድልን፣ ጀኔራል ተዘራን ማመስገን እወዳለሁ። እነዚህን የተከበሩ አማራዎች፣ የቁርጥ ቀን የአማራ ልጆች ላከብራቸው፣ ላወድሳቸው እወዳለሁኝ። ብዙ ጫና ተደርጎባቸው ነበር። ጎንደርን ነጥሎ ለማውጣት ሰፊ ስራ ተሰርቶ ነበር። ከአማራነት እንዴት ትነጥለናለህ አሉ። አማራ እኮ ነን። አማራ ከሆነ በኋላ አማራ አለመሆን አይቻልም። አማራ አሸነፍ ነው ይህንን ንግግር ያደረገው። አማራ ከሆኑ በኋላ አለመሆን የለም በሚል አስተሳሰብ ወደ ወንድሞቻቸው ቀጠና ወደ ራሳቸው ቀጠና ገብተዋል ማለት ይቻላል። ወንድሞቻችንን ይንከባከቧቸዋል ብለን እናምናለን። ሌሎችስ የሚል ጥያቄ ማንሳት እወዳለሁ። ሌሎቹስ ቲፒኤፍ ጋር ልትሰለፉ ነው ማለት ነው? ቲፒኤፍ ጋር ትግራይ ፒስ ፎርስ ጋር ልትሰለፉ፣ እነ ጌታቸው ረዳ ጋር እነ ጻድቃን ጋር በራሳችሁ ላይ ነው የቀለዳችሁት። በአማራ ትግል ላይ የቀለዳችሁ መስሏችሁ ከሆነ ተሳስታችኋል። በራሳችሁ ስብዕና ላይ ከዛ በኋላ ደግሞ ቢሳካላችሁ እንኳን ከቲፒኤፍ ጋር ከገዳ ኮማንዶ ጋር ተሰልፋችሁ ቢሳካላችሁ እንኳን ቀጣው ዘመቻ ከዛ በኋላ ያለው ዘመቻ እናንተ ላይ መሆኑን ማወቅ መቻል አለባችሁ። ብልጽግና እና ቲፒኤፍ እናንተ ላይ ዘመቻ ይከፍታሉ። አሁን ላይ ግን የተከዜ ዘብ የሚባለው ከነጌታቸው ረዳ ቲፒኤፍ ጋር መሰለፉ አልበቃ ብሎ እነኞቹን የስማቸውንም አልጠራም። ከዚህ በኋላ እነዚህ ሚዲያ የእነሱ ስም አይመጥንም ሲያጭበረብሩ ነበረ። የተለያዩ አደረጃጀት ውስጥ እየገቡ ብር የመስራት ስራ፣ ገንዘብ የመስራት ስራ ሲሰሩ ነበር። አንዳንዶቹ ልጆቻቸውንም ጭምር እየሰዉ ማለት በጣም ያሳፍራል። የልጅን ደም መብላት ያሳፍራል። ቅጩን ነው የምነግርህ፣ ያሳፍራል። በልጆች ደም የራስን ጥቅም ማረጋገጥ ያሳፍራል። ያም ሆኖ ግን ጀግኖቹ ሰማዕቶቻችን ናቸው። ለአማራ ሲሉ ዋጋ ከፍለዋል። እናንተ ያንን ደማቸውን የተሰውለትን ዓላማ ብትሸጡም ልጆቻቸው ግን የተሰውለትን ዓላማ አንረሳም፣ ልንረሳ አንችልም። ወደፊትም በመጽሐፍ በተለያየ መልኩ ስማቸውን
ታሪካቸውን እናዋሳለን፣ ዘላለማዊ ሕያው እናደርጋቸዋለን። ከነ ጄኔራል አሳምነው ጽጌ ጎን ተሰልፈው ስማቸው በትውልዱ እንዲዘመር እናደርጋለን። እናንተን ደግሞ የባንዳነት ማስተማሪያ እናደርጋችኋለን። አሁንም ቢሆን አልረፈደም። የሚያዋጣው ነገር አቅጣጫችሁን ቀይራችሁ የሆኑ ዝንጀሮ የመሰሉ ሰዎች የሚሰጡትን ትእዛዝ ከመቀበል ወጥታችሁ ከወንድሞቻችሁ ጎን ብትሰለፉ ነው። አይኖ ቀብድ በልታችኋል። ቀብድ የበላ ሰው ደግሞ እንደፈለገ መንቀሳቀስ አይችልም። ቀብድ የበላ ሰው እንደፈለገ መንቀሳቀስ አይችልም። እና ትናንትና አርበኛ ሳሙኤል ባለድል ያስተላለፈውን መልእክት ተግባራዊ ማድረግ ነው የሚያዋጣው። አማራ ሆነ ከተፈጠርክ በኋላ ከአማራነት መሸሽ አያዋጣም። ምናልባትም አማርኛ ተናጋሪ ምንትስ ነኝ ብለህ ራስን ማገዝ እስካልሆንክ ድረስ የኦህዴድ ተቀጣሪ እስካልሆንክ ድረስ አባቴ የበላውን ቀብድም ቢሆን ይዘህ ወደ ጓዶችህ ወደ አማራነት ብትመለስ ነው የሚያዋጣው። ከዛ ውጭ ያለው ነገር ጠቃሚ አይደለም። ታፍርበታለህ። ቅንጣት ታክል ደግሞ ተጽዕኖ አታመጣም። እነግርሃለሁ፣ ቅንጣት ታክል ተጽዕኖ አታመጣም። እስካሁን ድረስ የአማራ ትግል ውስጥ ገብተህ ምን ተጽዕኖ ፈጠርክ? ወንድሞችን ከማስበላት ወንድሞችን ከመግደል ባለፈ ምን ለውጥ አመጣ? ምንም ለውጥ አላመጣም። የሽፍታ ትግል ነው ስታካሄድ የከረምከው። ራሱ ወንድሞች ላይ ስተኩስ፣ በተለያዩ ቦታዎች ላይ እያገክ ስዘርፍ ነው የከረምከው። በደንብ እናውቃለን ስትሰራ የከረምከውን በደንብ። እና በመጨረሻው ሰዓት እንኳ አማራን ለመካስ ብትንቀሳቀስ ነው ጠቃሚው ነገር። በተረፈ ግን አርበኛ ሳሙኤል ባለድልና ጄኔራል ተዘራን ማመስገን እወዳለሁ። ክበሩልኝ ማለት እወዳለሁ። ጎንደር ነጥለው ለብቻ የማስቀረት ስራ ሲሰሩ በፍጹም ይሄማ የሚታሰብ አይደለም ብላችሁ የጥይት ካፊያ እየዘነበባችሁ ቤተሰቦቻችሁን እየሳገቱባችሁ ታግተዋል። አርበኛ ሳሙኤል ባለድል ቤተሰቦች ታግተዋል። ያ ሁሉ ነገር የወጣንለትን ዓላማ ሊያከሽፍ አይችልም ብላችሁ ትክክለኛው መስመር ውስጥ ተገንታችኋልና ክበሩልን ማለት እንወዳለን። ሌሎቻችሁም ራሳችሁን ገምግማችሁ ወደ ትክክለኛ መስመር ብትመጡ ነው የሚያዋጣችሁ። እንኳን እናንተ ቀርቶ ተከዜዘብም አሁን አስተላልፉን መቀየር አለበት። እሱም በተመለከተ ራሱን አስችዬ በአዲስ ርዕስ የምመጣበት ይሆናል። ሌላው በወለጋ ዞን የሚኖሩ አማራዎች ላይ በአማራ ተወላጆች ላይ በንጹሐን ላይ እየተፈጸመ ያለውን ጭፍጨፋ ይመለከታል። ዛሬ በርካታ ቪዲዮዎች እየወጡ ይገኛሉ። ጥቃት አድራሾችንም በተመለከተ የጥቃት ሰለባዎችንም በተመለከተ በርካታ ቪዲዮዎች እየወጡ ይገኛሉ። ቤታቸው ተቃጥሎ ክሰል መካከል ቁመው የሚያለቅሱ ወጣቶችን ተመልክተናል። ማተባቸው የሚበጠስ ሻሻቸውን አውልቀው ሲወረውሩ የቀሳውስትን አይተናል። እነዚህ አይነት ቪዲዮ ልቀውልናል። ከዛ ውጭ ግን ገና ኮማንዶን ተከትሎ ሽመልስ አብዲሳ ያስከተሉትን ኃይል ተከትሎ በርካታ ቄሮ ከኋላ ሊዘርፍ ሊጨፈጭፍ እና ሊያቃጥል ተከትሎ ወደ ወለጋ ሲያመራ አይተናል። በነገራችን ላይ በወለጋ የዘመተው ኃይል ወደ 9 አካባቢ ኃይል ዘምቷል። የኦሮሞ መከላከያ ዘምቷል። ገዳ ልዩ ኮማንዶ ዘምቷል። የኦሮሞ ልዩ ኃይል ዘምቷል። ርጴ ሎላ ዘምቷል። የኦሮሚያ ፖሊስ፣ የኦሮሚያ ሚሊሻ፣ ጋሸና ሲርና፣ ኦነግ ሸኔ እና የቄሮ መንጋ ይህ ሁሉ ዛሬ ወለጋ ላይ ዘምቶ ከባድ የሆነ ውድመት እያደረሰ ይገኛል። ይህንን ትዕዛዝ የሰጠው ጀዋር መሐመድ ነው። ጀዋር መሐመድ መሆኑ መታወቅ አለበት። ጀዋር መሐመድ ነው። ጊዜ ሲደርስ እንፋረድሃለን። ዛሬ ይህንን ስጽፍ ትራንስሌት እንዳይሆን አድርጎ በኦሮሞኛ አንድ ፖስት ለጠፈ። የትኛውንም ቋንቋ መተርጎም የሚቻልበት ዘመን ነው ኦሮሜ ለጎገል እና ትራንስሌት እንዳይሆን አድርጎ የለጠፈው አፋን ኦሮሞ ጽሁፍ የሆነ ሚስጥር እንዳለው ስለገባኝ ወስጄ ተረጎምኩት እና ምን ይላል መሰላችሁ? በምስራቅ ወለጋና በሆሮ ጉድሩ ወረዳዎች የህዝባችንን እልቂት ለማስቆም ትኩረት መሰጠቱ ጥሩ ነው አለ። ነገር ግን የሚሰራው ነገር የህዝቡን ዘላቂ ሰላም የሚያናጋ እንጂ የዛሬን አስደስቶ ነገን የባሰ አደጋ የሚጋብዝ መሆን የለበትም። አማራዎችን ሙሉ ለሙሉ የሚያከስም እንጂ እነሱን አስቆጥቶ ነካክቶ እንደገና የፋኖን ኃይል የሚያጠናክር መሆን የለበትም ነው ሲተረጎም። ከዚህ በመነሳት ከታዘብኩት ነገር ማስተካከያ ሊደረግበት በሚገባው ሀሳብ ላይ ጠቆም ማድረግ እፈልጋለሁ አለ። ቀደም ሲል እንዳልኩት ትናንት ጫካ የነበሩ ወጣቶች ወደ መንግስት የጸጥታ አካል መቀላቀላቸው የዲዲአር የቀድሞ ተዋጊዎችን የመልሶ ማቋቋም አካል ነው አለ። ነገር ግን የመንግስት የጸጥታ አካል ለመሆን የሚያስችላቸው በቂ ተሃድሶ ማግኘት አለባቸው። እነዚህን ተዋጊዎች የትናንቱን የጉድሩ ፀጉር ሳይላጩ እንደተሰማሩ እያየን ነው። ይህም ከጥቅሙ ጉዳቱ ይበልጣል። ተመልከቱ እንግዲህ ስለሚሞቱት አይደለም፣ ስለ ጭፍጨፋው አይደለም። ጭፍጨፋው እንዴት መሳለጥ እንዳለበት ነው ጀዋር መሐመድ የሚመክረው። ፀጉራቸውን መላጨት፣ ከመደበኛ ፖሊሶች የልዩ ኃይል ወታደሮች ጋር መቀላቀል፣ ማዋሃድ፣
ግልጽ በሆነ የስምሪት ህግ ደንብ እንዲንቀሳቀሱ ማድረግ ያስፈልጋል። ሁለተኛ ገዳ የሚለው ስም የዚህ ህዝብ የማንነት መገለጫ ነው። ሰምታችኋል። ገዳ የሚለው ህዝብ የዚህ ህዝብ የማንነት መገለጫ ነው። ስለዚህ ገዳ የሚለው ስም ለጦር ክፍል በፍጹም መሰጠት የለበትም። ገዳ ኮማንዶ ማለት ጦር በማሰማራት የገዳን ስም ማስጠፋት ነው አለ። በታሪክ ውስጥ የኦሮሞ ጦር ክፍል የገዳን ስም የተሰየመበት ጊዜ ኖሮ አያውቅም። ለየትኛውም የጦር ክፍል የኦሮሞን ባህል የሚያንጸባርቅ ስም መስጠት ከፈለጋችሁ ወደ ምስራቅና ቦረና ዘወር ብላችሁ ጠይቁ። ሙርቲ ጉቶ፣ ቢፍሌ ወዘተ ታገኛላችሁ። ቢፍሌ የሚለውን በአባ ባህሬ መጽሐፍ ላይ እናውቀዋለን። ወይም ደግሞ በትግሉ ጀግኖች ስም መሰየም ትችላላችሁ። ስለዚህ ገዳና ኮማንዶ አብሮ አይሄዱምና በፍጥነት መለወጥ አለበት። አስባችሁታል? ገዳ ኮማንዶ የሚያደርገው ግድያ ከገዳ ሲስተም ጋር አብሮ የሚሄድ ስላልሆነ ሌላ ስም ስጡና ጨፍጭፉ ነው የሚለው። እነዛ የሚል ትእዛዝ ነው የሚያስተላልፈው። ሲቪል የሆኑ ወጣቶችን የሚያዘምቱበትንም ሂደት በቪዲዮ አይቼ ነበር። ሶስተኛው ማለት ነው። ይህም ስህተት ነው አለ። ስህተት ነው። ወጣቱ የጸጥታ አካልን መደገፍ ከፈለገ በስርዓቱ ተቀላቅሎ በቂ ስልጠና አግኝቶ መሰማራት አለበት። አስባችሁታል? ንጹሐን ዝም ብላችሁ ማዝመት ሳይሆን አሰልጥናችሁ አዝመቷቸው የሚል ምክር ሀሳብ ነው የሰጠው። ሌላው ከዚህ ውጭ ሲቪሎችን በውጊያ ማሳተፍ በብሔሮች መካከል ያለውን የጎንዮሽ ግጭት የሚያባብስ ካልሆነ በስተቀር ሌላ ጥቅም የለውም ማለት። በእነዚህ ወረዳዎች እየተደረገ ያለው ጦርነት ሌላኛው ማለት ነው የብሔርና የክልል ወሰን ንክኪ እንዳለው እያየን ነው። የብሔር መልክ ያለው ግጭት ደግሞ የፌዴራል ፖሊስ በሚባልና ህብረ ብሔራዊ በሆነ የጸጥታ ኃይል እንጂ በአንድ ብሔር ተወላጆች ለማስቆም መሞከር ከጥቅሙ ጉዳቱ ያመዝናል። በፌዴራል ይመራ ነው ዘመቻው። የፌዴራል ፖሊስ ኃይል የተቋቋመውም እንደዚህ ያሉ የጸጥታ ችግሮች በዋናነት እንዲፈታ ነው። ጉዳዩ ከፌዴራል ፖሊስ ኃይል በላይ ከሆነ የሀገር መከላከያ ሰራዊት ይሰማራበታል። በአካባቢ ያለ የመከላከያ ሰራዊት የችግሩ አካል ስለሆነ መፍትሄ አያመጣም። የችግሩ አካል ስለሆነ መፍትሄ አያመጣም የሚል ሀሳብ ሊነሳ ይችላል። መፍትሄውም በዚህ አካባቢ ያሉትን የመከላከያ ሰራዊት አዛዦችና ወታደሮች እንዲሁም ከላይ እያዙ የነበሩትን ሙሉ በሙሉ በመለወጥ አዲስ አመራርና የጦር ክፍል ማሰማራት ነው ይላል። የቦረና ታላላቆችን ለጦር ክፍል ስም የሚሆን ጥቆማ በመስጠት አስተምሩን በማለት ገዳ ኮማንዶ የሚለው ስያሜው እንዲቀየር ጠይቋል። እንዳጠቃላይ ጀዋር የጠየቀው ምንድነው? ገዳ ኮማንዶ ስሙ እንዲቀየር፣ ሸኔዎችን በኮማንዶ ስም ከማዝመት በፊት ፀጉራቸውን መላጨት እንደሚገባ፣ የኦላም ስም አብሮ እንዳይጠፋ ማለት ነው። ለጥፋት የሚሰማሩት የኦሮሞ ወጣቶች በቂ ስልጠና እንዲሰጣቸውና ወለጋን የማስጣት ተግባሩ በፌዴራል መንግስት እንዲመራ ጠይቋል። ይህን ነው ጀዋር መሐመድ የጠየቀው። ያስጨነቀው የአማራዎች መታረድ ሳይሆን የአራጁ ስያሜ ማንነትና የማረድ ብቃት ነው። የማረድ ብቃቱ ስላጠራጠረው ስልጠና ይሰጣቸዋል። ስያሜው ደግሞ ገዳ ኮማንዶ መባል የለበትም። የምንፈጽመው ሂዩጅ የሆነ ዲስትራክሽን ስለሆነ የምናካሄደው፣ ሂዩጅ የሆነ ጥፋት ስለሆነ የምናካሄደው ገዳ ሲስተምም አብሮ ስሙ እንዳይበከል ገዳ የሚባለው ይቀየርና ሌላ ስያሜ ስጡት። ወደ ቦረና ብቅ ብላችሁ ስያሜ ማግኘት ትችላላችሁ በማለት ቢፍሌና ሙርቲ ጉቶ ብላችሁ ብትሰይሙት ይሻላል በማለት ጠቁሟል እና ገዳችን እንዳይጠላ ገዳዩ ስሙ ይቀየር የሚል ትእዛዝ ነው የሰጠው ጀዋር መሐመድ። በዚህም ትእዛዝ ሰሞኑን በየሚዲያም እየወጣ በወለጋ አማራ ላይ ባወጅከው እልቂት ዋጋ ትከፍላለህ፣ ተጠያቂ ትሆናለህ። አሁን ላይ የ86ቱ ንጹሃን እልቂት መረጃም ጭምር ወጥቷል። ባለፈው ወለጋም በተመለከተ ጀዋር መሐመድ በወለጋ ኦሮሞዎች ላይ የተፈጸመ ጭፍጨፋ በሚል ርዕስ የሆነ መረጃ አጋራ፣ ፈጥሮ ማለት ነው። በፈጠራ ላይ የተመሰረተ መረጃ አጋራ። ከዛስ የአማራዎች የዘር ማጥፋት ጭፍጨፋ ዶሴ ሲገለጥ በሚል ርዕስ እልልታ የዋጠ ወሬታ ላይ የጻፍኩትን መጥቻ አጋራውለት። ያው እንደምታዩት ነው። በሺ የሚቆጠር ወገኖች ሼር አድርገውታል። ሶሻል ሚዲያን አጥለቅልቆን ነበር ቅዳሜና እሑድ። በቀጣይ በኦሮሚያ ክልል የታገቱ አማራዎችን ዝርዝር እያመጣን እንለጥፍልሃለን። ትናንት የተፈጸመብን ጭፍጨፋ አልበቃ ብሎ ስንገደል መክረማችን አልበቃ ብሎ ገዳዎች አድርጎ እያስፈረጀን ይገኛል ጀዋር መሐመድ። አሁን ጀዋር ኦህዴድን ተቀላቅሏል። ኦህዴድን ተቀላቅሎ ቄሮን ለመምራት ዝግጁ ሆኗል። የሁቱ ሚሊሻን በማድረግ ማለት ነው። ቄሮዎችን የሁቱ ሚሊሻዎች በማድረግ ጭፍጨፋውን ለማሳለጥ ይሄ ሰውዬ ተንደርድሮ ወደ መድረኩ ገብቷል። የሚያደርገውን ነገር ተመልከቱ። ሲገደል የከረመውን አማራ ገዳይ አድርጎ ኦሮሞ ሲገደል እንደከረመ አድርጎ ዛሬ ወለጋ አማራ ላይ እልቂት እያወጀ ይገኛል። ዛሬ አማራ ልጆች ፈጥሯል። አባቴ በአብንና በብአዴን አይደለም የሚወከለው፣ ልጆች ፈጥሯል።
ከቀጠናው ኃይሎች ጋር አብረው የሚሰሩ ልጆችን ፈጥሯል። ዓለም አቀፍ ሚዲያዎች ትኩረት አድርገው የፋኖን እንቅስቃሴ እየዘገቡ ይገኛሉ። ዘመነ ካሴ ማንፖስት ነው የሚባለው የደቡብ አፍሪካው እሱ ላይ ቀርቦ ነበረ። እሱን በተመለከተ ዘገባ ቀርቦ ነበረ ትናንትና ማለት ነው። እና አሁን ላይ የአማራ ኬዝ ዓለም አቀፍ ሚዲያዎችንም እየሳበ ይገኛል። በዛ ላይ ደግሞ ቁጭ ብሎ የሚሞት አማራ ልታገኝ አትችልም። ይሄ ሲያለቅስ ያየው ወጣት ነገ ፋኖ ጋር ተቀላቅሎ ሲተኩስ ታገኘዋለህ። እንደዛ ነው። ለምንድን ነው መንግስት ባይደርስልን? ለምንድን ነው ምን አረግነ? አማራ ያለ ኢትዮጵያ፣ ኦሮሞ ያለ ኢትዮጵያ አይሆንም። ለምንድን ነው እኛ በዚህ ልክ የተጠላን? እየታረድን ነው ማለት ነው። እየታረድን ነው። እሬ መንግስት ያለሽ፣ እሬ ፈጣሪ ያለሽ። እንዳያችሁት ነው እንግዲህ ወጣቱ ያለቅሳል። ምን አድርጉ ነው የምትሉን? ተመልከቱ፣ ቤታችንን አቃጠሉ። ታጣቂዎች ጋር አይደለም እየመጡ የሚገጥሙት እኛን ነው። የንጹሃን ቤት ከማቃጠል ባለፈ እነሱ ጽንፈኛ የሚሏቸውንማ ሂደው አጠገባቸው አይቆሙም በማለት ይናገራል። እና ሰሞኑን የጻፍኩትን ስክሪንሾት አድርገው የጀዋር መሐመድ አክቲቪስቶች አሉ እነ ፊንፊኔ ፕሬስ ምናምን ግማስ አቃታ ምናምን የሚባሉ ማለት ነው። በሁለት ቀን ውስጥ ምን አይነት መልእክት አስተላለፈ ያሉ ይህንን ስክሪንሾት አድርገው አስቀምጠዋል። ጀዋር መሐመድ ባለፈው በቲክቶክ ቀርቦ ለወለጋ ፋኖች ትእዛዝ ሲሰጥ ነበረ። እነዚያ ልጆች ያን አካባቢ ለቀው ቢወጡ ይሻላል ብሎ ትእዛዝ ሲሰጥ ነበር። ያንን በተመለከተ ምን የሚል መልእክት አስተላለፍኩኝ? ገና ኮማንዶ መከላከያ ሰራዊት ታግሎ በከባድ መሳሪያ ያልቻለውን ነገር ጀዋር መሐመድ በቲክቶክ ሊያሳካው እነዚያ ልጆች ያን አካባቢ ለቀው መውጣት አለባቸው እያለ ነው በማለት ጻፍኩኝ። አሁንም ቢሆን ልታስወጣቸው አችልም። እንኳን አንተ ቀርቶ ይሄ የዘመተው 9 ኃይል ሊያስወጣቸው አይችልም። ተወልደ ያደጉበት አካባቢ ነው፣ ርስታቸው ነው። የት ነው የሚወጡልን? እንደዛ ሊሆን አይችልም። አይጠቅመንም። ከሚሴ ላይ ኦላን እያሰለጠንክ ኦላ እንዲቀፈቀፍ እያደረግ ወለጋ ላይ ፋኖ እንደተፈጠረ ልትል አትችልም። ከሚሴ ላይ ኦላ የተፈጠረው ኦሮሞ ላይ አንድ ጥቃት ባልተከሰተበት ሁኔታ አንድ እንኳን ኦሮሞ ላይ ከማንም በተለየ መልኩ ተከብረው የተቀመጡ የወሎ ኦሮሞዎች ናቸው። ተከብረው ማለት ነው። ዛሬ ተኩስ የማይሰማበት አካባቢ የለም። ምናልባት ከሚሴ አካባቢ ተኩስ ከሰማ የሸኔ ተኩስ ነው። አማራዎች ራሱ መደበቅ ካማራቸው ወደ ከሚሴ መጥተው ቢደበቁ ያዋጣቸዋል። ምክንያቱም ብአዴን ያንን እንደ ተከበረ ልዩ ዞን ነው የሚቆጥረው። አባቴ ጎጃም ላይ፣ ወሎ ላይ፣ ሸዋ ላይ፣ ጎንደር ላይ ከተደበቅ ኮሌታን ጨምድዶ እስር ቤት ያስገባሃል። ወደ ከሚሴ ግን ዝር አይልም ብአዴን እና ተከብረው በተቀመጡበት ሁኔታ የኦላ መቀፍቀፊያ የሸኔም ልትል ትችላለህ። ሸኔ መቀፍቀፊያው የት ነው? ከሚሴ ነው። ወለጋ ላይ ግን ፋኖ የተቀፈቀፈው ብዙ ጥቃት አስተናግዶ ነው። ተዘርዝሮ ማያልቅ እልቂት አስተናግዶ ነው። ተወልደ ያደጉበት አካባቢ ነው። ወዴት ነው ለቀው የሚወጡት? በአንተ ትእዛዝ ወዴት ነው የሚወጡት? ሊወጡ አይችሉም። ያለው አማራጭ ችግራቸውን መረዳት ነው። ያለው አማራጭ ጥያቄያቸውን መመለስ ነው። የህልውና አደጋቸው እንዲቀለበስ ማድረግ ነው። ጀዋር መሐመድ ግን አሁን ላይ ቄስ በላይ ጋር ተያይዞ ታግቶበት የነበረው 2 ሚሊዮን ብርም እንደተለቀቀለት ሰምተናል። ቄስ በላይ ሲታሰሩ በእሳቸው አካውንት ተቀምጦ የነበረ 200 ሚሊዮን ብር እንዳይንቀሳቀስ ታግዶ ነበር። አሁን ያ ተለቆለታል። ያ ከተለቀቀ በኋላ ኦህዴድን ምክር እየሰጣቸው ይገኛል። ገዳ ኮማንዶ የሚለውን ስያሜ ቀይሩት፣ ወደፊት ከምታደርጉት የጥፋት ኦፕሬሽን ጋር አብሮ አይሄድም። ስለዚህ ገዳ ሲስተምም አብሮ እንዳይመታ ገዳ ኮማንዶ የሚለውን ቀይራችሁ ቢፍሌና ሙርቴ ጉቶ በሉት በማለት ትእዛዝ ይሰጣል። ሹርቢያቸውን እንዲጥሉ አድርጉ፣ ወጣቶችን ከማዝማታቸው በፊት በቂ ስልጠና ስጧቸው በማለት እንዴት ጥቃቱ መፈጸም እንዳለበት መመሪያ ሰጥቷል። ይሄ ጉዳይ ግን መጨረሻ ላይ እነ ጀዋር መሐመድን ዋጋ እንደሚያስከፍል መታወቅ መቻል አለበት። በወለጋ የምትኖሩ አማራዎች ራሳችሁን መከላከል ባትችሉ እንኳን ቢያንስ ቪዲዮ፣ ቢያንስ ፎቶ ለመያዝ ሞክሩ። ጥቃቱ የሚፈጸምበት ሰዓት ከቻላችሁ፣ ካልቻላችሁ ደግሞ ጥቃቱ ከተፈጸመ በኋላ ይሄ ወጣት ዛሬ ይህን ቪዲዮ መልቀቁ ብዙ መነጋገሪያ እንዲሆን አድርጓል። እና በተለይ ደግሞ ወደ አንገርጉትን የመሳሰሉ ቦታዎች ላይ ሙሉ መንደሮች እየወደሙ እንደሚገኙ ሰምተናል። ንጹሃን እየተጨፈጨፉ ናቸው። ዛሬ በጅግጅጋ ከተማም እንደምታዩት የመድኃኔዓለም ቤተክርስቲያን በተደራጁ ሰዎች ጥቃት ሙሉ ለሙሉ መፍረሱ እየታየ ይገኛል። በፎቶም ጭምር ተደግፎ ወጥቷል። ስለዚህ ጥቃት በሚፈጸምበት ሰዓት ላይ ያንን ጥቃት ማስቆም ባትችሉ እንኳን በቂ የሆነ የቪዲዮ የምስል መረጃ መያዝ አለባችሁ ማለት እወዳለሁ። ሌላው አብይ አህመድ በትናንትናው ዕለት ኦባሳንጆን ወደ መቀሌ መላኩ ተሰምቷል። ኦባሳንጆን ወደ መቀሌ ስለመላኩ ተሰምቷል። ወልቃይትን ቀርቶ ዝናሽን ለማስረከብ ዝግጁ ነኝ በማለት ጥያቄ አቅርቧል። ወደ መቀሌ ልኮ ኦባሳንጆን
አይደለም ወልቃይትን ይቅርና ዝናሽንም ለማስረከብ ዝግጁ ነኝ ከፈለጉ እነሱ ብቻ ከፋኖ እና ከኤርትራ ኃይል ጋር ከሱ ተገንጥለው የሚወጡ ከሆነ ወልቃይትንም የፈለጉትን መሰጣቸዋለሁኝ በማለት ጥያቄ አቅርቦ ነበር። ይሁንና እነሱ የሰጡት መልስ ዝናሽን እንድትሰጠን ሳይሆን ዙፋን እንድትለቅልን እንፈልጋለን። ትብብሩ ካንተ የሚፈልገው አሁን ላይ ወንበር ነው፣ ቤተ መንግስት ነው የሚፈልገው፣ ፓላስ ነው የሚፈልገው፣ ለቀውጣ ተብሏል። አብይ አህመድ ሰሞኑን ጠፍቷል እና ይህም መልስ ሲሰማ መቼም ምን አይነት ስሜት እንደሚሰማው መገመት የሚከብድ አይደለም። ምክንያቱም አብይ አህመድ እኮ ከእግዚአብሔር እንደተሰጠው ነው የሚያምነው። በእናቱ ትንቢት ከእግዚአብሔር የተሰጠው ስጦታ አድርጎ ነው የሚያምነው። ኢትዮጵያ ውስጥ ከሱ ውጭ መንገስ የሚችል ግለሰብ አለ ብሎ አያምንም እና እድሜ ልክ መንግስት ህልም ያለው ሰው ነው። ፕሬዚዳንትነቱ በቀጣይ ከተሳካ ከዛ ንጉሱ ነው የመምጣት ህልም ያለው ሰው ነው። ይሁንና እንደዚህ አይነት ጥያቄ ሲቀርብ ብስጭቱን ዛሬ የድሮን ድብደባ በማካሄድ ገልጿል። ትናንት የሰጡት መልስ በጣም እንዳበሳጨው በሚገልጽ መልኩ የድሮን ድብደባ አካሂዷል። በዛሬው ዕለት ነሐሴ 18 2018 ዓ.ም በራያ አዘቦ ካላማጣ ወደ ራያ አዘቦ መንገድ አካባቢ ሩፋኤል ደዋልጋ ወደ ፀሐይ መውጫ አቅጣጫ ራያ አዘቦ ልዩ ስሙ ጋሰራ በተባለ ቦታ ከባድ የድሮን ድብደባ መፈጸሙ ታውቋል። በዛሬው ዕለት በሁለት ቦታ የድሮን ድብደባ ፈጽሟል። ህወሓቶች ምን እስኪደረግ እየጠበቁ እንደሆነ እግዚአብሔር ይወቅ። በዚህ ደረጃ ደካማ ሆነው መታየት የፈለጉበት ምክንያት ሊገባኝ አልቻለም። ብዙ ዙር የድሮን ድብደባ ተካሄደ። አብይ አህመድ ሸራሪና ላይ ያላቸውን ጦርም ለመውጋት ጥረት አደረገ። ምን እየጠበቁ እንደሆነ እግዚአብሔር ይወቅ። ኢቨን ዛሬ ጥምረቱን ይፋ ለማድረግ ምቹ ጊዜ ነው። የብልጽግና አጋሮች በሙሉ የተደበሩበት ጊዜ ላይ እንገኛለን። 4000 ተሰብሳቢ ወደ አዲስ አበባ ጠርቶ ኦህዴድ ምን አይነት ባለጌ አገዛዝ፣ ምን አይነት ነውረኛ አገዛዝ እንደሆነ አሳይቶ እንዲመለሱ አድርጓቸዋል። ብአዴንም አብንም አሁን ላይ ደስተኞች አይደሉም። አጠቃላይ የብልጽግና ደጋፊዎች ደስተኞች አይደሉም። ኦህዴድ ለአጋርነት የማይበቃ ፈጽሞ መንግስት ለመሆን የማይበቃ እንኩትኳች የሌቦች ስብስብ መሆኑን የተረዱበት ጊዜ ላይ ነው። የአዲስ አበባ ህዝብ በስጭቶታል፣ ውስጡ ረር ብሏል። እንደሌለ ተቆጥሮ እንደሌለ ተክዶ ህልውናው ተክዶ በላው ላይ ሲመከርበት ሰነበተ። በላው ላይ አማራዎች ምንድነው የምትሉት እየተባለ ማለት ነው። የአዲስ አበባ ህዝብ መልስ የማይሰጡ ነው። ትናንት ከወለጋ ከአርሲ ከመሳሰሉ ቦታዎች ላይ የመጣ አራዳዎች ፌስቡክ ላይ ሙድ ሲይዙበት ነበር። የአዲስ አበባ ህዝብ እንዴት መኖር እንዳለበት ያውቃል፣ አንተ ልትቀሰቅሰው አትችልም እያሉ ሙድ ሲይዙበት ነበር። የሆነ ሆኖ አሁን ላይ ምቹ ወቅት ነው ብዬ አስባለሁ። ጥምረቱን ይፋ ለማድረግ ምቹ ወቅት ይሄ ጊዜ ነው። አይኖ ጥምረቱን ይፋ ለማድረግ ቅድመ ሁኔታዎች እንደሚኖራቸው አምናለሁ። እነዛን ቅድመ ሁኔታዎች ለማሟላት ደግሞ በህወሓት በኩል ያለው መጓተት ሊፈታ ይገባል። በድሮን እየተደበደብክ ነው። ጦርህ 10 የሚሆን 5 የሚሆን ጉዳት በደረሰበት ቁጥር በድሮን ስነልቦናው እየተጎዳ ነው የሚመጣው እና ስምሪት መስጠት አለመቻል ከዚህ በላይ ጊዜ መፍጀት ተገቢ ነው ብለን አናስብም። እስካሁን ድረስ ነገሮች ወደፊት እንዲመጡ ትብብሩን በማጠናከር ፖዚቲቭ ነገሮችን በማውራት አሳልፈናል። ከዚህ በኋላ ግን በዚህ መልኩ መቀጠል የሚቻል አይደለም። አንዳንድ ጊዜ ለመቀስቀስ ማለት ነው፣ ትችት ለመውቀስ አይደለም፣ ለማዳከም አይደለም። ፈርጠም ብላችሁ ትመጡ ዘንድ ከዚህ በኋላ አሉታዊ ትችትም መሰንዘር ያስፈልጋል ብዬ አስባለሁ። ሚዲያዎችም ከታች የሚመጣውን ነገር ሁል ጊዜ አቀንቀኝ ማስተጋባት መሆን የለበትም ስራችን። የትግል ሚዲያ እስከተባለ ድረስ የሚያሆንም ድክመትም መስተካከል ያለባቸውንም ጉዳዮች ማመላከት ያስፈልጋል ብዬ አስባለሁ። በተረፈ ግን አብይ አህመድ ወልቃይትን ለአማራም ለትግራይም እያለ በየጊዜው እንደ ካርድ በመሳብ ሊበላው ያሰበው ቁማር እሱን እየበላው ይገኛል። አሁን ስለ ወልቃይት የምናወራበት ጊዜ ላይ አይደለንም። ስልጣን እንድትለቅ እንፈልጋለን። ስለዚህ እልቂት እንዳይፈጠር የምትፈልግ ከሆነ ስልጣንን ልቀቅ ተብሎ ስለተመለሰለት ዛሬ የድሮን ድብደባ አካሂዷል። ስታሊን አንድ ንግግር አድርጓል። ወልቃይትና ራያ መሬት እያልን የምንጣላበት ጊዜ ላይ አይደለንም ያለነው፣ አስፈላጊ ከሆነ አንድ ክልል ልንሆን እንችላለን በማለት ስታሊን የሚገርም ንግግር አድርጓል። ይሄ ነው የሚጠቅመን አባቴ፣ ይሄ ነው የሚጠቅመን። ሁሉን ነገር ኖርማላይዝ ማድረግ ከፈለግ በመካከላችን የተቀመጡ ድንበሮችን እየናዱ አንድነትን ማቀንቀን ነው ጠቃሚው ነገር። ስለዚህ ራያ ወልቃይት እያልን የምንጋደልበት ጊዜ ላይ አይደለም ያለነው፣ አስፈላጊ ከሆነ አንድ ክልል ልንሆን እንችላለን በማለት ስታሊን ተናግሯል። ይሄ የሚበረታታ ነው። እንደዚህ አይነት ነገሮችን ልንሰራባቸው ይገባል። ይህን ስናደርግ እና አብይ አህመድ አሁን ወሎ ክልል እያሉ እያቀነቀኑ ይገኛሉ። አዲስ አበባን ቀርጥፎ ከበላ በኋላ የወሎ ክልል ተሟጋች ሆኖ ተከስቶላል። እንዲህ አይነት
ስግብግብ የመጨረሻ ጸረ ሀገር ጸረ ሰው አገዛዝ በተባበረ ክንድ ለማስወገድ በመሃል ያስቀመጣቸውን ድንበሮች የነሰነሳቸውን ጋሬጣዎች እያነሱ አንድነትን ማቀንቀን ያስፈልጋል። ሌላኛው ርዕስ የአብይ አህመድን የምክክር መድረክ ይመለከታል። አብይ አህመድ መጨረሻ ላይ በተዘጋጀው መድረክ ማለት ነው ላይ ሳይታደም ቀርቷል። ከዛ ጋር ተያይዞ ብዙ ነገሮች እየተወሩ ይገኛሉ። አብይ አህመድ ታሞ ለሕክምና ሄዷል። ዳንኤል ክብረት ቴክስት ያደረገው ስልኩ ቁጥሩ ምናምን ተደርጎ ብልጽግና የሰጣቸውን መረጃ የሚያንሸራሽሩ ኃይሎች እያየን እንገኛለን። አብይ አህመድ ተገኝቷል። እዛ ዝግጅት ላይ ተገኝቷል። በማን ተወክሎ ከተባለ በታየ አጽቀሥላሴ ተወክሎ ተገኝቷል። በታየ አጽቀሥላሴ አፍ ሲለፈልፍ የታየው አብይ አህመድ ነው። እንደዚህ አይነት አወዛጋቢ መድረክ ላይ አብይ አህመድ ሊገኝ አይችልም። አማራና ኦሮሞን ከጀርባ ሆኖ ብሔር ብሔረሰቦችን አዳራሽ ውስጥ አስገብቶ አጀንዳ እየሰጠ ሲያበጣብጥ ከርሟል። እንደዚህ አይነት ነገር ሲነዛ አብይ አህመድ ዞር ይላል። ትግራይ ላይ ዘመቻ ማወጅ ሲፈልግ አብይ አህመድን በዛ ዘመቻ ዙሪያ ሲወራ አታገኘውም። ከዛ ይልቅ የአብይ ተጋሮች በሚል ስያሜ የሚታወቁት ሚዲያውን እንዲቆጣጠሩት ያደርጋል። መድረኩን እንዲቆጣጠሩት ያደርጋል። አማራ ላይ ዘመቻ ማወጅ ሲፈልግ የአብይ አማሮች የሚባሉትን ወደፊት ያመጣቸዋል። እሱ ይሰወራል። ከጀርባ ሆኖ ነው ነገሮችን የሚያቀረቅረው እና በዚህ መድረክ ላይ ተገኙ አብዛኞቹ የክልል ወኪሎች ተከፍተዋል እና የአገዛዝ መንግስት ለመባል የማይበቃ የከንቱ መሆኑን ተረድተዋል። አብይ አህመድ ያ ጨዋታ የኦሮሞዎች መሆኑን ማሳየት ይፈልጋል። የወድድ የክልል ጨዋታ መሆኑን ማሳየት ይፈልጋል እና እንደ ፌዴራል መጥቶ ደግሞ አቋሙን ሊገልጽ አይፈልግም። በአንድ በኩል አዲስ አበባን የኦሮሚያ ክልል መቀመጫ አድርጌያለሁ እያለ ኦሮሞውን ያስጨፍራል። በሌላ በኩል ደግሞ ከብሔር ብሔረሰቦች ተቃውሞ እንዳያጋጥመው በነ ታየ አጽቀሥላሴ አንደበት ደግሞ ኢትዮጵያ አሸነፈች፣ በነ ተመስገን ጥሩነህ አንደበት ኢትዮጵያ አሸነፈች እያለ ይለፈልፋል። ይሄ የአብይ አህመድ አካሄድ ነው። በተረፈ ሁሌም በዚህ ወር አብይ አህመድ በመጥፋት ይታወቃል። ምናልባትም ግብር የሚያደርስበት ጊዜ ሊሆን ይችላል። አሁን ላይ በብቃት ኢትዮጵያን ማስተዳደር እንደማይችል አብይ ተረድቷል። በብቃት በሰራዊት ኃይል በጥይት በመሳሰሉ ነገሮች ማስተዳደር እንደማይችል ተረድቷል። ስለዚህ ወደ አስማት ጎራ ሄዶ ደግሞ ሌላ መላ ቢያፈላልግ የሚጠበቅ ነው። አስተዳደጉም እንደዛ በመሆኑ ያደገበትም ሁኔታ እንደዛ በመሆኑ የተነሳ አብይ አህመድ ወደዛ ተሸጋግሯል የሚል አስተሳሰብ አለኝ። ከዛ ውጭ ግን ታሟል የሚባለው ነገር እሱ እውነተኛ መረጃ ነው ብዬ አላስብም። ሌላው እንግዲህ የምክክሩ አዳራሽ ውስጥ የቀረበውን ዝማሬ አይታችኋል። ትናንት ለጥፌው ብዙዎች ሲቀባበሉት ነበር። እንዳያችሁት ነው እና የነ ዳንኤል ክብረት ቡድንስ የት አለ? እና ዳንኤል ክብረት የሚመሩት የቀሳውስት ቡድን እንዴት ወረብ ሳያቀርብ ቀረ? የነ አህመድን ጀበል ቡድንስ ከመስጅድ ወደ ምክክር አዳራሹ ትዕይንቱን ማዘዋር ያልቻለው ስለምንድን ነው ብለን መጠየቅ እንወዳለን። ምን ስኬት ተመዝግቦ ነው ይሄ ሁሉ እልልታ? ምን ስኬት? ኢትዮጵያ አሸነፈች እያልክ ስለቀባጠርክ ያን የሚቀበል ያለ ይመስላል? ማደናገር እኮ ነው የእነ አብይ አህመድ ፕሪንሲፕል። ማደናገር፣ ማምታታት፣ ጋዝላይቲንግ። በዛ ፕሪንሲፕል ነው አገር የሚመሩት እንጂ ምንም ነገር እኮ አልተመዘገበ። እንኳን የውጩን ይቅርና አዳራሽ ውስጥ ያሉ ተከፍተው ነው የወጡት። ተከፍተው በነገራችን ላይ ምክክሩ በሚካሄድበት የመጨረሻ ዕለት ብአዴን ስብሰባ ረግጦ ወጥቷል። አረጋ ከበደም ጭምር ማለት ነው እና ምክክሩን አቋርጠው ረግጠው ከወጡ ተሰብሳቢዎች መካከል አንዱ ማን ቢሆን ጥሩ ነው? ኮሎኔል ፈንታው ሙሃቤ ኮሎኔል ፈንታው ሙሃቤ የተከባ መሃል ላይ ሆናሉ። ለዚህ ነው እንደ ጫካ የመጣ ነው፣ ለዚህ ነው እንደ እጅ ሰጠ ነው እያለ ቁጣውን ሲገልጽ ነበር አሉ። ወደ እስር ቤት እንዳያስገቡት ኮሎኔሉን እሰጋለሁ። በጣም ተበሳጭተዋል። በቃ ተሰብሳቢው ጋር ሌሎቹ ብልጦች ናቸው፣ እንደሌላው ትርኢት እንደማይደረጉ ተረድተዋል እና ከወጡ በኋላ ዳር ቁመው ሲመለከቱ የአብን ሰዎችም በተመሳሳይ መልኩ ማለት ነው። ፈንታው ሙሃቤ ግን አመፀው ከወጡት ኃይሎች ጋር ተቀላቅሎ ለዚህ ነው ወይ እጅ የሰጠ ነው፣ ለዚህ ነው ወይ የሚዲያ እየወጣን ስንናገር የነበር ነው፣ ቆጭቶናል፣ ጸጽቶናል እያለ ሲናገር እንደነበር ሰምተናል።
እና ምክክሩ እንኳን ሌላውን ህዝብ ይቅርና አዳራሽ ውስጥ ያስገባቸዋቸውን ሰዎች ያላሳመነ ነው። እናት ፓርቲ ተቃውሞታል። የአብይ ብልጽግናዊ ንቅናቄ ሰዎችም ተቃውሞታል። ምክንያታቸውን እናገራለሁ። ለምንድን ነው አሁን ላይ ወደ ቅዋሜ እየገቡ የሚገኙት በሚለው ጉዳይ ላይ የምናገረው አለኝ። ግን አብዛኞቹ ፓርቲዎች የሲዳማ ፌዴራሊስት ፓርቲም እንደዚሁም ምክክሩን እንደማይቀበለውና የትኛውንም ምክረ ሀሳብ አጀንዳ እንደማይቀበል ገልጿል። ስለዚህ ስብሰባው ውስጥ የተገኙ በሙሉ እየተቃወሙ ባለበት ሁኔታ ኢትዮጵያ አሸነፈች ብሎ ኡሁሩ ኬንያታን ኦሉሴጉን ኦባሳንጆን ጠርቶ ትልቅ ስኬት ያስመዘገቡ ይመስል መንደፋደፍ አዋጭ አይደለም። አብይ ፈጣጣ ነው፣ ችግር የለበትም። ወደፊት ፕሬዝዳንት አብይ ተብሎ የሚጠራበትን ድግስ ይደግሳል። ደግነቱ ግን እሱን ጠራርጎ የሚያጠፋ ኃይል እየመጣ ነው። ያሉ ለውጦችን ተመልከቱ። ድንገት ነው ሁሉም ነገር ሰማይ ምድሩ ግልብጥብጥ የሚለው። ዛሬ እነ ሳሙኤል ባለድል የተለያየ ቦታ ላይ የነበሩ ኃይሎች ጦራቸውን አሰባጥረው ቦታቸውን ይዘው እየጠበቁ ይገኛሉ። አብይ አህመድ በየቀኑ የድሮን ድብደባ በማካሄድ ፍርሃቱን ለመደበቅ እየተጋጋጠ ይገኛል። እና መግለጫው በተሰጠ ቅጽበት አባቴ በየአቅጣጫው እረን ነው፣ ሌላ አማራጭ ይኖራል ተብሎ አይታሰብም። የሆነ ሆኖ ግን ይሄ መንግስት የማን ነው የሚለውን ማሳየት ስለፈለጉ ሰሞኑን ኦሮሞማ ሲጫወቱ ከቀረሙ በኋላ ደግሞ አሁን ላይ ፕሮስፐሪቲ ሆነው ተከስተዋል። ፕሮስፐሪቲ ሆነው አዳራሽ ውስጥ ወረባቸውን ሲያሰሙ አይተናል። ሌላው ሰሞኑን እንግዲህ የአብን ሰዎችና የብአዴን ሰዎች ደስተኛ ለመሆናቸው ፎቶቸው ሁሉ አብሮ አንድ ባነር ላይ ተሰርቶ ከጎናቸው እንሰለፍ፣ ከጎናቸው እንቁም፣ ከጎናቸው እንተኛ ምናምን የሚል ዝባዝንኬ ሲጋራ ነበር። ይሁንና ብአዴን እስካሁን ድረስ አንድ እንኳን መግለጫ አልዋጣም። ምክክሩን በተመለከተ የተሰማውን ስሜት የሚገልጽ አንድ እንኳን መግለጫ አልዋጣም። ፈሪው ቡከኑ ብአዴናዊ አገዛዝ አንድ እንኳን መግለጫ አዲስ አበባን አስረክቦ አማርኛ ብሔራዊ የስራ ቋንቋ በመሆን ፈንታ ከ5 ቋንቋዎች ጋር የፌዴራል የስራ ቋንቋ የሚሆንበትን ሁኔታ ወስኖ ኢሬቻ ብሔራዊ በዓል እንዲሆን አድርጎ አንድ እንኳን ጥያቄ ሳያስመልስ የተመለሰው ብአዴናዊ አገዛዝ አንድ እንኳን መግለጫ አልዋጣም። እንደምታዩት ነው። አርሲ ዩኒቨርሲቲ በምክክር አዳራሹ የተወሰነውን ተግባራዊ አድርጓል። በመጀመሪያ ተግባራዊ ያደረገው አርሲ ዩኒቨርሲቲ ሆኗል። በነገራችን ላይ አማራ ክልል ውስጥ ያሉ ወረ ሄመኑ ወረ ኢሉ ወረ ባቦ ምናምን የሚሉ ስያሜዎች በአስቸኳይ መቀየር አለባቸው። በአስቸኳይ ብአዴን እያለ እንደዚህ አይነት ስያሜዎችን ማስተካከል አይቻልም። ወደ ኦሮሚያ ስትመጣ ትናንትና ሰበተፈሪ ሲባል የነበረው ጭሮ ተብሏል። ደብረ ዘይትን ቢሾፍቱ፣ ናዝሬትን አዳማ የመሳሰሉ ነገሮች እያደረጉ ይገኛሉ። እና አለማያን ሀሮማያ ቀያይረዋል። አባቴ ቀያይረዋል። እና ነገ ስምን መሰረት አድርገው ወረራ ስለሚፈጽሙ የኛ የሚሏቸውን ክሌም የሚያደርጓቸውን አካባቢዎች ማስተካከል ያስፈልጋል። ሰሞኑን ማራማዊት ደምቢዶሎ ማለት ትግረኛ ነው ብላ ተናግራ እየተንጫጩ ይገኛሉ። ለእናንተ ብቻ የፈቀዳላችሁ ማን ነው? ግብፅ ድረስ ገብታችሁ ፒራሚዱን ክሌም አድርጋችሁ ትመጣላችሁ። ሱዳንማ ከተበላሽ ቆየች እኮ የእኛ ናት ተብላ ከተደመደመ ቆየ። ኤርትራ ገብተህ ባሬንቱ ምናምን ብለህ ስያሜ መሰረት አድርገህ አማራ ክልል ሲመጣ የእናንተ ያልሆነ የለም። ስያሜ መሰረት ባደረገ መልኩ መተማ ሞቱማ ነው ተብሏል። አክሱም አካሱማ ነው የተባለው አካሱማ፣ ደንቢያ ደንቢ ነው የተባለው ደንቢ፣ ቋራ ቆሪ እና ሁሉንም ጠቅልለው ወስደውታል። ነገ ቢሆን ወረኤሉ ወረ ምናምን እያሉ ስለሚመጡ ያኔ በ16ኛው ክፍለ ዘመን እያወደሙት ሲሄዱ ስያሜንም እየቀየሩ ነው። ስለዚህ ያንን ማስተካከል ያስፈልጋል ማለት እወዳለሁኝ። በተረፈ ግን ብአዴን እስካሁንም አንድም መግለጫ አልወጣም። ሌላው በአዳራሽ ውስጥ የነበረው ድባብ አማራ መሆኑን የሚያስጠላ ነበር ይላል የደረሰ መረጃ። ደግነቱ እዛ አዳራሽ ውስጥ የተገኙ ሰዎች አማራዎች አለመሆናቸው በእጃቸው እንጂ የመጨረሻ አሳፋሪ ነበር አሉ። የሰምረት ሰዎች ከወደብ ጋር እየተጠቃቀሱ ቱፍ ሲሉባቸው ነው የከረሙት። በስማም ሲተፋባቸው ነው የምላችሁ። አዳራሽ የገቡ አማራዎች አማራ መሆኑን ያስጠላ ነበር አሉ። ብሔር ብሔረሰቦችን ኦህዴድ ከፈል አድርጎ የሆነ ገንዘብ ሸጎጥ አድርጎ አሉ። እነሱ ላይ ነበር ዘመቻ ሲያስከፍት የከረሙ። አማች ምናምን እየተባሉ ሲዘረጠጡ ነው የከረሙት እንደ ጉድ ማለት ነው። እና ያ ሁሉ ነገር ሲያስተናግዱ ከርሞ ግን ብአዴን አንድ እንኳን መግለጫ ማውጣት አልቻለም። ትናንትና በለጠ ሞላ አይ መጨማለቁ በዛ በማለት ቁጣውን ገልጿል። መጨማለቁ በዛ አልበዛም እንዴ በማለት ትናንትና የሚገርም ፖስት አጋርቷል።
በለጠ ሞላ ምን አለ መሰላችሁ? አንድ እጅግ እያሳሰበኝ ያለ ጉዳይ አለ። ይኸውም የተከበረውን የአማራ ህዝብ አደባባይ በጥላቻ መሰል መወንጀል፣ መንቆስና በጥላቻ እንዲሳል በጥርጣሬ እንዲታይ ማድረግ በህግ የሚያስጠይቅ ተራ ጉዳይ የመሆኑ ነገር ያሳስበኛል። የማያስጠይቅ በምሁር ስም በባለስልጣናት ጭምር በአደባባይ በሚዲያዎች የሚነገሩና የሚለጠፉ ጽሁፎች ኃይል ሊባሉ ይገባል። ይህ ከታች የተያዘውንና በትርጓሜ የቀረበውን ጽሁፍ የሚያሰራጨው ሰው የጓደኛችን ክቡር ኦቦ ሽመልስ አብዲሳ አማካሪ መሆኑን በመግለጽ ራሱን እንደሚያስተዋውቅ ሰምቻለሁ። የሚሰራውም በሽመልስ አብዲሳ ቢሮ እንደሆነ ጭምር። ከጥቂት ቀናት በፊት አማቾቻችን አማሮች ጋር መግባባት ስለማይቻል ያለው አንድ አማራጭ ማሸነፍ ነው የሚል ይዘት ያለው ጽሁፍ አጋርቶ እንደነበር በትርጉም አውቀናል፣ አዝነናል። በምክክር ጉባኤው ታዛቢ ተብሎ እንደገና ደግሞ ተሳታፊ ተብሎ ይሳተፍ እንደነበርም አውቀናል። አግኝቸውም ወንድማዊ ምክርና ተግሳጽ ልሰጠው ሞክሬያለሁ። ከአማራና ከኦሮሞ ልሂቃን ስለሚጠበቀው ሚናም ሀሳቤን ላካፍለው ሞክሬያለሁ። በተለይ የኦሮሞ ልሂቃን ለሚናገሩትና ለሚጽፉት ሁሉ እንደውም የሚበልጥ መጠንቀቅና መጨነቅ ያለባቸው መሆናቸውን ለማሳሰብ ሞክሬ ነበር። ያው ኢንካምበንት ናቸው ብዬ በማሰብ አለ። ለማንኛውም በዚህ ደረጃ በአንድ የተከበረ ህዝብ ላይ በይፋ ጥላቻ እንዲቀሰቅስ መብቱን ከየት ያገኙ ይሆን? አይዞ እየተባለ ይሆን? በእነማን? ኮሚሽነር ደመላሽ ገብረ ሚካኤል ይህንንና መሰል ሰዎችን በአቋም የማትጋራቸው ከሆነ ህግ ታስከብር ዘንድ እናሳስባለን። እዚሁ ከተማ ውስጥ ሆኖ ግን በህዝባችን ላይ የጥላቻ ቅርሻቱን ሊረጭ አይችልም። ይህንን መሰል ጥሪዎች ህዝባችንን ዋጋ ሲያስከፍሉ ተመልክተናል። ነገ ላይ በሚፈጠሩ ጥፋቶች እኒህን መሰል ሰዎችም ይሁኑ ይህንን ቶለሬት ያደረጉ ተቋማት ነፃ ሊሆኑ ከቶ አይችሉም። ሀገሩ እኮ የሁላችንም ነው። አይ በአቋም አንድነን ካላቸውም ደግሞ ጥሩ ነው፣ ግፉበት። በጠቅላይ ሚኒስትር አብይ አህመድ ፎቶ ተከልሎ ከተጠያቂነት ነፃ መሆን ግን አይቻልም። መረን የለሽነትና መጨማለቅ በዛ። ሰከንን በል፣ መሬት እንርገጥ፣ ህዝባችንን በሙሉ አይኑ በአንድነት እንመልከተው፣ ከጥላቻ ፍረጃ እንቆጠብ። ይህንን የጻፈው በለጠ ሞላ ነው ብላችሁ ታምናላችሁ? በለጠ ሞላ ነው ይህንን የጻፈው አባቴ። ትናንትና ክርስቲያን ታደለ የመሳሰሉ ሰዎች ዶክተር ደሳለኝ ጫኔ ጥያቄ ጠየቁ ብሎ ወደ እስር ቤት አስገባ እነዚህን ሰዎች እያለ ትእዛዝ ሲሰጥ የነበረው በለጠ ሞላ። በተመሳሳይ መልኩ ጋሻውም እንደዚሁ አይነት ፖስት ጽፎ ነበር። የሆነ ማስጠንቀቂያ ከጻፈ በኋላ እንመለሳለን ምናምን በአዳራሽ ውስጥ ያየነው ነገር አስከፍቶናል የሚል ነገር ከጻፈ በኋላ ምን እንዳሉት አይታወቅም። ይህንን መድረክ ያዘጋጀውን ብልጽግናን እናመሰግናለን፣ ኮሚሽነሩን እናመሰግናለን፣ አዳነች አቤቤን ሽመል መኪናውን ቀምተው እንደገና ወደ ሹልቴክስ ጫማው ጠማማ ሹልቴክስ ጫማው ሊመልሱት መሆኑን የተረዳው ሰውዬ እንደገና መጥቶ እግራቸው ላይ ተደፍቶ እናመሰግናለን የሚል ጽሁፍ በ3 ሰዓት ልዩነት ውስጥ ይዞ መጣ። መጀመሪያ ፎከረ፣ ከፎከረ በኋላ እናመሰግናለን እያለ ተመለሰ ማለት ነው። እንታገላለን ብሎ ወጥቶ እናመሰግናለን እያለ የሚመለስ ሰው አይታችሁ ታውቃላችሁ? በለጠ ሞላ ምንድነው ያቆናጠረው ብዬ ጠይቄ ነበር። ምንድነው ያቆናጠረው ሲባል መስሪያ ቤቱ ሊፈርስ ነው፣ መስሪያ ቤቱ ሊታጠፍ ነው፣ ወደ ሌላ መስሪያ ቤት ሊቀላቀል ነው እና ተንሳፋፊ ተደርጓል የሚል መረጃ ደረሰኝ። ተንሳፋፊ ብቻ አይደለም፣ እነ ክርስቲያን ታደለን እንደማሳሰር አይደለም እሱ ይታሰር የሚል ዘመቻ ተከፍቶበታል። እንዴት ነው ለኮሚሽነር ደመላሽ ገብረ ሚካኤል ትእዛዝ የምትሰጠው አንተ ተብሏል። ማን የሰራው ከተማ ተቀምጠህ የማን ዋና ከተማ ውስጥ ተቀምጠህ ነው እንዲህ አይነት ትእዛዝ የምትሰጠው የሚል መልስ ሲሰጠው ነበረ። እና ወንድሜ ጉድጓዱን ስቆፍር አርቃት ቆፍረው ማን እንደሚገባበት አይታወቅምና የሚባለው ለዚህ ነው። ትናንት እነ ክርስቲያን ታደለን በማሳሰር ብዙ የአማራ ጀግኖችን እነ ዮሐንስ ቦያለውን በማሳሰር እና ዶክተር ቴዎድሮስ ኃይለማርያምን በማሳሰር ጉድጓዱን አርቃችሁ ቆፍራችሁት እንደፈለጉ የሚጨማለቁበትን እንደፈለጉ ህገወጥ ተግባር የሚፈጽሙበትን ሁኔታ ፈጠራችሁላቸው። አሁን አባቴ ቤታችሁ ሊፈተሽ ነው። ሰምታችኋል? የአብን ሰዎች የባዕደን ሰዎች ቤት ለቤት ፍተሻ ሰሞኑን ይጠብቃችኋል። ከትናንት ወዲያ ነው ከ3 ከ4 ቀን በፊት የንጉሱ ጥላሁን ቤት ተፈትሿል። በሱ ጆሯችሁ እንዲለማመድ ተደርጓል። በቀጣይ የእናንተ ቤት እንደሚፈተሽ የሚደርስ መረጃ ደርሶኛል እና የሰረቃችኋት ያካማችኋት ነገር ካለ እየመጡ ነው ቤት ለቤት ምክክር አዳራሽ ውስጥ ተገቢነት የሌለው ነገር የተናገራችኋላችሁ መሰለኝ። ይሄማ ሌላ እዝ ነው። የፋኖ 5ኛው እዝ 6ኛው እዝ ያለው አዲስ አበባ ነው ተብሏል። አባቴ ተብሏል። እናንተ ግን የፋኖ እዝ ልትሆኑ አትችሉም። እናንተ አማራ ልትሆኑ አትችሉም። አይደለም የፋኖ እዝ ይቅርና አማራ ልትሆኑ አትችሉም። ብዙ ወንጀል ፈጽማችኋል። ብዙ ወንጀል። ለዚህ ሁኔታ መምጣት ተጠያቂዎቹ እናንተ ናችሁ።
ይሁንና ግን አሁን ድራማ ለመሆኑን አረጋግጫለሁ። ብዙዎቹን ሊያንሳፍፋቸው ማንሳፈፍ አይደለም ቤታቸው እንዲፈተሽ ትእዛዝ ተሰጥቷል። ነገ ደግሞ እስር ቤት ሲገቡ ልናይ እንችላለን። እነሱም ተረድተዋል። እየመጣ ያለውን ሁኔታ ተረድተዋል። አባቴ ይሄ ጥምረት የሚባለው መንቀሳቀስ በጀመረ ቅጽበት እንደሚጠራርጓቸው ገብቷቸዋል። አዲስ አበባ ላይ ያፈሩት ቤት ዋጋ እንደሌለው ገብቷቸዋል። ኢንቨስት ያደረጉት ደግሞ አዲስ አበባ ላይ ነው። ከአማራ ክልል እየዘረፉ ሁሉንም ፋብሪካቸው ምናቸው ያለው አዲስ አበባ ዙሪያ ነው እና ሁሉን ነገር ሊያጡ በመሆናቸው የተነሳ ነው ምክክር አዳራሹም ውስጥ ሽንጣቸውን ገትረው ሲከራከሩ የነበሩት። የሆነ ሆኖ ግን በቅርብ ጊዜ ውስጥ የብአዴን የአብን ቤቶች ተፈተሹ የሚል ዜና የምንሰማ ይሆናል። በተረፈ አብይ አህመድ ምክክሩን በመጠቀም አገር በማስቀጠል ፈንታ መቀጠል ያለበትን አመራርና መቀጠል የሌለበትን አመራር ለይቷል። መቀጠል የለባቸውም የተባሉት ሰዎች ናቸው አሁን ላይ እየተንፈራገጡ የሚገኙት። ታዬ አጽቀሥላሴና ተመስገን ጥሩነህ ከሚቀጥሉት መካከል መሆናቸው ተረጋግጧል። ታዬ አጽቀሥላሴ ፕሬዝዳንትነቱን ካስረከበው በኋላ ምን እንደሚያደርጉ አይታወቅም። ይሁንና የመጨረሻ በብአዴን ታሪክ ውስጥ እንደ ታዬ አጽቀሥላሴ አይነት አጎብዳጅ ፍጥረት ታይቶ አይታወቅም ነው የሚባለው። ቀረብ ብላችሁ ብታዩት ግርማ ሰይፉን ታመሰግናላችሁ አሉ። ቀረብ ብላችሁ ታዬ አጽቀሥላሴን ብትመለከቱት ዳንኤል ክብረትን ታመሰግናላችሁ። የመጨረሻ ሸርጋጅ ፍጥረት ናረጋ ከበደ ሰሞኑን አነሰም አደገም የሆነ ነገር ሞከሩ። የሆነ ነገር ማለት ነው። ያ ክሬዲት የሚሰጠው ጉዳይ አይደለም። ግን ደግሞ አይታችኋል ድግሱን እንዴት እንዳደመቀው ታዬ አጽቀሥላሴ እንዴት እንዳደመቀው። ይሄ ሰው ነው ጎንደር ላይ ብር እየረጨ አባቴ ፋኖዎችን አሁን ላይ ጠፍንጎ የያዛቸው የእሱ ሴል ነው አሉ። የዘናች ያያቸውና የዚህ ሰውዬ ሴል ነው እና እነዚህ ሰዎች ከሚቀጥሉት መሆናቸውን ሰምተናል። በተረፈ እነበለጠ ሞላ ከሚባረሩት መካከል መሆናቸውን በማወቃቸው የተነሳ በደንብ አልተደበደበም ሲሉት የነበረው ህዝብ ለምንድን ነው የሚሰደበው እያሉ ይገኛሉ። ትናንትና ምርጫ ክርክር ላይ ስትናገሩ የነበረውን እንረሳለን እንዴ? በፍጹም ልንረሳ አንችልም። አሁን ላለው የሰላም ችግር በዋናነት የሚቀደው ከብልጽግና የውስጥ መዋቅር ነው የሚል ግምገማ አለን። ምክንያቱም ውስጥ ልዩነት ያላቸው ሰዎች ቀን ብልጽግና ናቸው፣ ብልጽግና ጋር ሲመክሩ ይላሉ። ማታ የተለያየ ታጣቂ ያደራጃሉ። እሱ ፓርቲው ጠንከር ያለ እርምጃ ባለመውሰዱ ሀገራችን አሁን ለምትገኝበት ሁሉን አቀፍ ውስብስብ ችግር ዳርጓታል የሚል እምነት አለን። ወደፊትም እዚህ ላይ ጠንከር ያለ እርምጃ የማይወሰድ ከሆነ ከዚህ የባሰ ችግር ውስጥ ቅርቃር ውስጥ እንገባለን የሚል እምነት አለን። እዚህ ላይ ምን ትላላችሁ ማለት ነው? ውስጥ ያሉ የእናንተ አመራሮች ሊትራሊ ኮንትሮባንዲስቶች በከፍተኛ ሁኔታ የኢትዮጵያን ሕዝብ መከራ ውስጥ ከተውታል። ሞኖፖሊ ኦፍ ቫዮለንስ ኃይልን በብቸኝነት የመቆጣጠር አቅም ያለው መንግስት ነው። ሌጂቲሜት አቅም ያለው ወይም ሊኖረው የሚገባ ማለት ብልጽግና ያለው ብለን አናምንም። እንደሰማችሁት ነው። ብአዴኖችንም በደንብ አድርጋችሁ አልመነጠራችሁም። አመራሩን በደንብ አድርጋችሁ ማየት አለባችሁ በማለት ትእዛዝ ሲሰጡ ነበር። ዛሬ አይቻለሁ። እናንተም የኔ ሀቀኛ ተላላኪ አይደላችሁም። ምክክር አዳራሽ ውስጥ አድርጎ የተባላችሁትን በማድረግ ፈንታ ያህን አላደረጋችሁም። በዛ ላይ ደግሞ ህዝባዊ ቅቡልነት ስላላችሁ አሽቀንጥሬ ልጥላችሁ ነው ሲላችሁ አሁን ህዝብ ጉያ ውስጥ ገብቶ ለመደበቅ ነው እየተጋጋጡ የሚገኙት። ትናንትና ግን ይህን ህዝብ መስደብ አይደለም በደንብ አድርገህ ደብድበው የሚል ትእዛዝ ሲሰጡ ነበረ። አገሩን በደንብ ተጨማለቁበት ብለው የፈቀዱላቸው ሰዎች ናቸው ዛሬ መጨማለቅ አበዛችሁ ማለት የጀመሩት። አማራን መሳደብ ሀላል ያደረጉት ጠቅላይ ሚኒስትርና ፕሬዝዳንት አደብ እንዳስገዙ አይታችኋል። የጻፈው ጽሁፍ እኮ አስቂኝነቱ ደግሞ ጥያቄው የሚቀርበው ለማን ነው? ስድብን ያለማመደው ማን ነው? አብይ አህመድ አይደል እንዴ? ትናንት ሲሰርበን ነበር እኮ አብይ አህመድ። የጅብ ግልገል፣ የጅብ ቆዳ፣ ጅብ የማያውቁት ሀገር ምናምን እያለ ዝባዝንኪ ድሪቶ አስተሳሰቡን ካደገበት ጎጆ ይዞት የወጣውን አስተሳሰብ ትናንት እኮ ፓርላማ ላይ ሲተፋ ነበር። ሽመልስ አብዲሳ አይደል እንዴ? የስድብ አባቱ ሽመልስ አብዲሳ እኮ ነው። ህዝብን በመሳደብ ነው የሚታወቀው። ስለዚህ ሽመልስ አብዲሳ ክቡር ብሎ ጠርቶ እባክህ ተሳዳቢዎችን አቁም ማለት ትክክል አይደለም። ስምሪቱን የሚሰጡት እና አብይ መሆናቸው ይታወቃል። ደሳለኝና ክርስቲያን ታደለ እንዲሁም ዶክተር አበባው ትናንት አብይ አህመድን ፓርላማ ላይ በአማራ ጉዳይ ጠየቁ ብላችሁ እሰር እንደማለት አይደለም። እኒኞቹ ማሳሰር እንደዛ አይደለም። ዘመቻውን ካገፋችሁበት ነገር ራሳችሁን እስር ቤት ታገኙታላችሁ ማለት እወዳለሁ። በተረፈ የኦህዴድ ቀጣይ ዘመቻ የብአዴንና የአብን ቤተሰቦች ላይ የብአዴንና የአብን አመራሮች ላይ ብቻ ሳይሆን ቤተሰቦች ላይ መሆኑን የደረሰ መረጃ ያመለክታል። ትናንት በነ ክርስቲያን ታደለ ላይ የአዳፍኔ ምስክር ሆነው በአደባባይ ምስክርነት ሲሰጡ
ሲፈርዱባቸው ቅጣት ብይን ሲያስተላልፉባቸው የነበሩ ጓዶች አሁን ላይ እነሱ ሰለባ ሆነዋል። አባቴ በሰፈሩት ቁና ሊሰፈሩ አንድ ሐሙስ ቀርቷቸዋል ማለት ይቻላል። ከዛ ውጭ ግን እንግዲህ አዳራሽ ረግጠው ከወጡ ሰዎች መካከል አንዱ ኮሎኔል ፈንታው መሆኑን የደረሰ መረጃ ያመለክታል። ሌላው መፍትሄውን በተመለከተ ባጭሩ መፍትሄው ምንድነው? ሪሊ አስተሳሰብ ለውጥ አምጥታችሁ ከሆነ አስተሳሰብ ለውጥ ካመጣችሁ በስርዓቱ ደስተኛ ካልሆናችሁ ምን መደረግ አለበት በሚለው ጉዳይ ላይ ባጭሩ የራሴን መልከታ ወደ እናንተ ሳደርስ ብአዴን ከፓርቲው መልቀቅ አለበት። ከፓርቲው መልቀቅ ኦፊሻሊ ያንን ማሳወቅ መቻል አለበት። በኤርትራ በኩል ከጥምረቱ ኃይሎች ጋር መነጋገርና መታረቅ ያስፈልጋል። የተከዘ ዘብ ሳይቀር የተከዘዘም ከዚህ በላይ መቀለጃ ትሆናላችሁ እንዴ? አማቾቻችን እየተባለ እንዴት ነው በዚህ ልክ የሚተፋባችሁ? አንድ ነገር እነግራችኋለሁ። የኦህዴድ የጀርባ አጥንት ማን ነው ተብዬ ብትጠየቅ አባቴ ወልቃይት ላይ ያለው ብአዴን ብዬ መልሳለሁ። የምር የጀርባ አጥንቱ ነው። የአማራን ትግል በመከፋፈል የጎንደር ጀግኖችን በማገዳደል ትግሉን ወደኋላ በመጎተት ጥምረት ሲፈጠር ተቃዋሚ ሆኖ በመከሰት ኦህዴድን ያው ያደረጉት እነዚህ ኃይሎች ናቸው። ዛሬሳ እየተፋባቸው የሚገኘው እነሱ ላይ ነው። ትናንት አዳራሽ ውስጥ አስገብቶ እነ ኬሪያ ጋር ተቃቅፎ ሙድ ሲይዝባቸው ነበረ፣ ሲተፋባቸው ነበረ። አማቾቻችን እየተባለ ሲሾፍባቸው ነበር። አማቾቻችን እያልን እኛ ብንናገር ያደረጉብንን ስለምናውቅ ነው። ለነሱ ግን ጠቀሟቸው እንጂ አልጎዷቸውም። ስለዚህ አዋጩ ነገር የወልቃይት ዘብ የተከዜ ዘብ የምትሉት ኃይል ከዚህ በኋላ ከቲፒኤፍ እና ከኦህዴድ ገዳ ከማንዶ ጋር ተሰልፎ የሚያስመዘግበው ስኬት ሊኖር አይችልም። ራሳችሁን ገምግሙ፣ እስካሁን አካሄዳችሁን ገምግሙ። ብአዴንም ከተጸጸክ ሚሊሻ አድማ በታኝ አሁንም አፈሳ ላይ ነው። በነገራችን ላይ እኔ የደናቁርት ስብስብ የአስተሳሰብ ለውጥ ያመጣል ብዬ አይደለም ይሄን የምለው፣ ግን እንደዚህ አይነት አዝማሚያ ካለ ማለት ነው ካለ መደረግ ያለበት ምንድነው? ፎቶቸውን ለጥፎ ከጎናቸው እንሰለፍ ምናምን እያልክ የምታጃጅለው አማራ የለም። ልዩ ኃይል አድማ በታኝ ሚሊሻ የተከዜ ዘብ ምናምን የምትለውን ቀላቀል ጥምረት ውስጥ አስገባ። ትናንት አብረህ ስትኖር ነበር ከትግራዮች ጋር አይደለም? ወልቃይት ላይ ያለው ብአዴን ትናንት እነሱ ጋር አብረህ ብአዴን ሆነ ስትሰራ ነበር። ዛሬ እግርና እጅህን ያሰረ ምን እንደሆነ እናውቃለን። የወልቃይት ጥያቄ እንደማይመለስ ገብቶሃል። ችግሩ ምን መሰላችሁ? ትናንት የተከፋፈሉት ህንፃ ምናምን የሆኑ ቁሳቁሶች አሉ። የተፈናቀለ ህዝብ አለ አይደለ? የእነሱን ሀብት የተቀራመቱ ኦሊጋርኪዎች አሉ። እነዛ ኦሊጋርኪዎች ሚዲያ ተቆጣጠሩ፣ ፖለቲካውን ተቆጣጠሩ። ከዛ የእነሱ ትግል አሁን የወልቃይት ጉዳይ አይደለም። ወልቃይት ላይ ያለው ብአዴን እየታገለ ያለው ለተከፋፈለው ሀብት ነው። እነግርሃለሁ። ኦህዴድ ጋር ሆኖ የወልቃይትን ጥያቄ ማስመለስ እንደማይችል የትኛውንም የብአዴን አመራር ደውለህ ብትጠይቀው ይነግርሃል። በተለይ ወልቃይት ላይ ያለው ማለት ነው። ተስፋ መቁረጣቸውን ይነግሩሃል። ግን ምንድን ነው ኦህዴድ ስልጣን ላይ እስካለ ድረስ ወያኔ እስካልተመለሰ ድረስ ይህንን ህንፃችንን ይህንን ጎጆ ይህንን የወሰነውን ቁሳቁስ የኛ ሆኖ ይቀጥላል። ስለዚህ የኛ ሆኖ እስከቀጠለ ድረስ አገር ቢፈርስ ደም ቢፈስ ግድ አይሰጠንም። ኦህዴድ ሺህ ዓመት ይንገስ ነው እያራመዱት ያለው አቋም ይሄ ነው። ይሄን አውቀን ልንታገላቸው ይገባል። ከትግራይ ጋር እንዳይሰሩ ያደረጋቸው ይሄ ነው። ዛሬ የወልቃይት ሰዎችንና በትግራይ መካከል ካለው ልዩነት በላይ ከኦህዴድ ጋር ያለው ልዩነት የትየለሌ ሆኗል። ሀገር እየፈረሰ ነው። አዲስ አበባን የኦሮሚያ ሲያደርጓት ያለ ምክንያት እንዳይመስልህ። ነገ ታያለህ። አዲስ አበባ ያለው ብአዴን ገብቶታል። አባቴ ሀብቱ ሊቀማ መሆኑን ከነ ህዝቡ ሊጠረግ መሆኑን ተረድቶ እየተወራጨ ይገኛል። ከአዲስ አበባ ሀብቱን ወደ ባህር ዳር ማሸሽ ጀምሯል። ወደ ደቡብ ወደ ተመሳሰሉ ቦታዎች ላይ ከአዲስ አበባ ያላቸውን ሀብት እያሸሹ ይገኛሉ። ወደ ውጭ ማውጣት የማይችሉትም ማለት ነው። ግማሹም ለመሸጥ እየተጋጋጠ ይገኛል። ስለዚህ መፍትሄው ምንድነው? ሚሊሻ አድማ በታኙን የተከዜ ዘብን ከጥምረቱ ማስገባት አማቾቻችን ተብሎ ነው ዘለፋው የተሰነዘረው። ይህም መረዳት እናሳያለን። ከዚህ በኋላ አማች የሚለው ነገር ካልሰራ ነገ ደግሞ በሌላ ማንነት እናሳያለን ብሎ መንቀሳቀስ መቻል ነው። ያ የተከበረ የጎንደር አማራ ከዚህ በላይ በኦህዴድ መጫወቻ ልታረጉት አይገባም። ይህንን ለውጥ ካመጡት አካባቢዎች መካከል ጎንደር ተጠቃሽ ነው። ይህን አንረሳው። ለውጥ የምንለው ባይሆንም ማለት ነው። እባብን አስወግዶ የበለጠ ዘንዶ እፉኝት የመጣበት ሁኔታ ቢኖርም ለእነ አብይ አህመድ ግን ክፉ ተሰርቶ አይታወቅም። በሚዲያው ዘርፍ ወጥረ ያዙላቸው እነማን እንደሆኑ ይታወቃሉ። ዛሬ አማርኛ በስንትንትን ለቅሞ መጻፍ የቻለ ሁሉ እየመጣ እንዴት ነው ህዝብ ላይ አፉን የሚከፍተው?
ይህን ነገር ለማስቆም ዞር በል ብሎ አቅሙን ማሳየት ይገባል። አባቴ እዛ ጋር አንተ ግንኙነት የመሰረትክ ጊዜ መጥቶ እግር ስር ይነጠፋል። እግሩ ስር ተነጠፈ ስትለምነው የነበረው ነገ እግር ስር ወድቆ እባክህን ይልሃል። ፋኖ እየተለመነ የሚገኘው ለዛ ነው። ትናንትማ መኖሪያ አሳጥተውት ነበረ፣ ወደ ጫካ አስገቡት። ከዛ ቢያውት እየጠነከረ የሚሄድ ኃይል ሲሆን ዛሬ ቢሊዮን ብር በሻንጣ እያንቀሳቀሱ እባክህን አንስጥህ እና እዚህ ቦታ ላይ ይህን ያህል ካሬ ሜትር ቦታ አንስጥህ እያሉ ልመና ላይ ይገኛሉ። ያ ግን አይጠቅምም። ያ ቢጠቅም ኖሮ ኮሎኔል ፈንታው ሲቆናጠር አይገኝም ነበር። ኮሎኔል ፈንታውን ሊያስሩት ይችላሉ በነገራችን ላይ። ስለዚህ መፍትሄው ይሄ ነው። ህመም ሊፈጥርባችሁና ሌላ አማራጭ እንድታስቡ ሊያደርጋችሁ ይገባል። እና አርበኛ ሳሙኤል ባለድል የነ ጀነራል ተዘራን አቋም ማስቀጠል ይገባል። ከቲፒኤፍ ጋር እንዴት ትሰለፋለህ? ቲፒኤፍ እኮ ከአብይ ጋር የሚሰራው ቃል የተገባለት ጉዳይ ስላለ ነው። ያ ቃል ተፈጻሚ ይሆናል አይሆንም የሚለው የምናየው ይሆናል። ግን እስካሁን ድረስ ኦህዴድ አንድም የገባለህን ቃል ተፈጻሚ ማድረግ አልቻለም። ወልቃይት እያልክ ስታላዝን አዲስ አበባን ቀርጥፍ አድርጎ ሳይጠየቅ ራሱ ጠይቆ ራሱ ምላሽ ሲሰጥ ግን አይተሃል። አንተን ግን እንዴት እንደሚንቅህ አሁን እንኳ መረዳት አልቻልክም። በተረፈ አብኖች ከመባረራችሁ በፊት መልቀቂያ ብታስገቡ ጥሩ ነው። ሁላችሁንም የሚጠራርቅ ማዕበል እየመጣ ስለሆነ ከመባረራችሁ በፊት ለክብራችሁ ካሰባችሁ ይህ መቆራጠሩ መግለጫው አይጠቅማችሁም። በሁለት መስመር ደብዳቤ ከመሰናበታችሁ በፊት የስልጣን መልቀቂያ ብታስገቡ ጥሩ ነው። ህዝባችሁንም አጥፍተናል፣ ሌላውን መግለጫ ተውት፣ ህዝብ መጫወታችሁን ተውት፣ ክደንሃል፣ አሳስትረንሃል፣ አስወረንሃል፣ ልጆችህን አስገድለናል ብላችሁ ይቅርታ መጠየቅ፣ የወሰዳችሁትን የፓርቲ ማህተም መመለስና ከዛ ድምፃችሁን አጥፍታችሁ መኖር ነው። ወደፊት እንግዲህ የስልጣን ሽግግር ከተደረገ በኋላ አብሮ በሚታየው የሽግግር ፍትህ ውስጥ የእናንተም አብሮ የሚታይ ይሆናል። በተረፈ ግን በመግለጫ ብቻ እንደገና ወደ አማራ ህዝብ ለመግባት አስባችሁ ከሆነ ተሳስታችኋል። ባዕዳን መግለጫ ቢያወጣ እንኳ በዛ መልኩ የሚሆን ነገር የለም። የመጀመሪያው መስመር መቀየር አመላካችሁ ሁኔታ የሚመራው ሚሊሻ ዳግም ወጣቶችን ማፈሱን አቁሞ ሚሊሻ አድማ በታኙን ከፋኖ ጋር መቀላቀል ሲችል ነው። ቀጣው አጭር ርዕስ ለተቃውሞ ብቻውን ወደ አደባባይ የወጣ ጀግና። ይሄ በሚዲያ ሲንሸራሸር የከረመ ነው። ብዙ አልሄድበትም፣ ግን እንደ እውቅና መስጠት ስላለብኝ ነው። ለብቻው ወደ አደባባይ የወጣ ጀግና ቤት ውስጥ እረፍት ቢያጣ አይገርማችሁም? ዝም ብላችሁ ሰውነቱን ስታዩት ደህና ኑሮ ነዋሪ ይመስላል። ግን ተብሰክስኮ ተበሳይቶ እንቅልፋቶ መጨረሻ ላይ ይህንም ብሶትማ ይሄ ህዝብ እስኪወጣ ድረስ መጠበቅ የለብኝም ብቻዬን አውጥቼው የሚመጣውን ልቀበል በማለት ወደ አደባባይ የወጣው ጀግና እሱን አለማዋደስ አይቻልም። አብይ አህመድ ዘራፊና ጨፍጫፊ አምባገነን መሪ ነው አለ ይዞት የወጣው መፈክር። የኤሌክትሪክ ኃይልን ለልማት ሳይሆን ለክሪፕቶ ማይኒንግ በመዋል አብይ አህመድ እየፈጸመ ያለው ወንጀል የሀገር ክህደት ነው። በደንብ አድርጎ አብይ አህመድ ከስልጣን ወርዶ ለፍርድ መቅረብ አለበት። ለ10 ዓመታት ያህል የግድያ ወንጀል ሲፈጸምበት የኖረው የሰብአዊ መብት ጥሰት ወንጀል ቁሞ ወንጀለኞች ለፍርድ ይቅረቡ፣ ህግ ይከበር አለ። ህግ ይከበር። አንዱ ደግሞ የአዲስ አበባ አልምጥ ምን ብሎ መጣ። እኔ በዚህ ዘመን አለ በጣም የሚያስቀኝ ነገር አለ። ልቤ ፍርስ እስኪል የምስቀው ህግ ይከበር የሚል ሰው ስመለከት ነው አለ። እስኪ ሰምተነው እንመለስ። እኔ በአሁኑ ሰዓት ማለት ነው ምን አይነት ሰው ያስቃል ብትሉኝ በህግ አምላክ የሚል ሰው በህግ አምላክ በዚህ ዘመን በጣም የሚያስቀኝ በህግ አምላክ የሚል ሰው ስመለከት ነው። ያላችሁ አንዱ ህግ ይከበር እያለ ወደ አደባባይ ይወጣል፣ አንዱ ደግሞ እንትኑን እያመነዠከ ሙድ ይዛል ማለት ነው። ሙድ ይዛል፣ ግን ሙድ የምትይዝበት ጊዜ አይደለም አባቴ። በህግ አምላክ ብለህ መታገል መቻል አለብህ። በዚህ ደረጃ ገባር መሆን ተገቢነት የለውም። ይገባኛል አስተሳሰቡ። እነዚህ ሰዎች እኮ ህግ ሊያፈርሱ የመጡ ናቸው። ህግ ሊያፈርሱ የመጣ መንግስት ባለበት ሁኔታ በህግ አምላክ እያሉ መጮህ ተገቢ አይደለም ለማለት ነው። ይሁንና ግን አጓጩ ነገር ይህን አገዛዝ መታገል ነው። ዛሬ በአዲስ አበባ በተለያዩ ቦታዎች ላይ አፈሳው ተጧጡፏል። ትናንትና ከስራ ያፈናቀለ ቤትህን ከነሰፈርህ አርሶ ትዝታህን ያደበዘዘብህ አገዛዝ ዛሬ አባቴ ወንበሬን መጠበቅ አለብህ ብሎ በየቦታው አፈሳውን አጧጡፎ ቀጥሏል። ለመብቶ ያልታገለ የአምባገነኖቹን የገዳዎቹን ስልጣን ይጠብቅ ዘንድ ግድ ይለዋል። ተገዶ ይዘምታል። አሁንም እየሆነ ያለው ይሄ ነው።
እንደ ድሮ ቁጭ ብለህ ኳስ ልትመለከት ታፈስን እያለ አዲስ አበባ ወጣት ሲሮጥ እንዴት ደስ ይለኛል መሰላችሁ። ነፍሴ ሀሴት ታደርጋለች። ወጣት ነህ፣ ልጅ ነህ አባቴ። ቁጭ ብለህ አሁን ዘንድሮም ጫትህን እየቃምክ አዲስ አበባ የክልል ከተማ ስትደረግ ፕሪሚየር ሊግ ልትመለከት አርሰናል ማንቼ እያልክ እንደገና ይህንንም ዓመት ልትገፋው ብልጽግና ደግ አደረገ ማለት ወዳለሁ። ኦህዴድ እንኳንም ይሄን አደረገ። አብይ አህመድ እንኳንም ይሄን አደረገ። እንኳን አፈሰ። ደግሞ አፈሳ ይቆም እያልኩ ዘመቻ አልከፍት አላረገውም። እንኳን አፈሰ። በዚህ ዘመን ቤት ውስጥ መቀመጥ የሚቻልበት ዘመን ነው እንዴ? ከተማህን ተነጠቅ። ይኸው ትናንት ቤትህን አፈረሰ፣ ትዝታህን ደመሰሰ፣ ቅርሶችህን አጠፋ። ዛሬ ከተማህን ተቅራምቶ ወሰደ። ቀጣው ምንድን ነው? አንተን ጠራርጎ ማስወጣት ነው። አንተ ግን የተከልከው ዲሽ እስካልተነቀለ ድረስ፣ ይሄ የጠነዘለ ጫት እስካልቀረ ድረስ፣ ካቲካለው እስካልቀረ ድረስ፣ ሲጋራው እስካልቀረ ድረስ ሌላው ነገር በሙሉ ቢቀርም ችግር የለውም ብለህ መንንሃል። ስለዚህ ብልጽግና እያደረገ ያለው ነገር ተገቢ ነው ብዬ አስባለሁ። አሁንም ቢሆን ወጣቶች አልረፈደም። ለነፃነታችሁ መንቀሳቀስ ያስፈልጋል። ከእናንተ ቁጥጥር ውጭ በሆነ መልኩ አገዛዙ መዳፍ ውስጥ ከገባችሁ ደግሞ ሰልጥናችሁ ይኸው ሜዳው የሚያው ፈረሱ የሚያው ስትባሉ ያኔ አቅጣጫህን ማስተካከል ነው። አቅጣጫህን ማስተካከል ይገባል። ከማን ጋር መቀላቀል እንዳለብህ አንተ ታውቃለህ። ያንን ማድረግ ነው ማለት እወዳለሁኝ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጥርስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን ማበርከት ሚዲያችሁን አበረታቱ ብዬ ዛሬ ዝግጅቴን ቋጫለሁ። ክበሩልኝ።